በመካከለኛው ምስራቅ አንድ አስፈሪ እውነት አለ። ቁስለኛ አንበሳ መቼም ቢሆን ዝም ብሎ አይሞትም። ይልቁንም ይበልጥ ጨካኝ ሆኖ ይነሳል። ኔታንያሁ የኢራንን ክንፎች በሰይፌ ቆረጥኳቸው አለ። በቴሄራን የምስጢር ኮሪዶሮች ውስጥ ደግሞ የዓለምን መጨረሻ ሊያመጣ የሚችል የበቀል ጽንስ ተረግዟል። እስራኤል በእውነት ህልውናዋን አዳነች ወይንስ ታሪካዊ ራሷን የማጥፋት ወጥመድ ውስጥ ገባች? ዛሬ የምንገኘው በታሪክ ማዕበል መገናኛ ላይ ነው። በመካከለኛው ምስራቅ ሰማይ ስር የጦርነት ነጋሪት ድምፅ ለጊዜው ጋብ ያለ ይመስላል። ነገር ግን ይህ ዝምታ የሰላም ነው ወይንስ ከታላቅ እሳተ ገሞራ ፍንዳታ በፊት የሚከሰት አስፈሪ ጸጥታ? የዓለምን መሪዎች እንቅልፍ እየነሱ ያሉትን የቀጣናውን ዕጣ ፈንታ የሚወስኑ ሶስት ታላላቅ ጥያቄዎችን ይዘንላችሁ ቀርበናል። በኔታንያሁ ሰይፍ የተቆረጡት የኢራን ክንፎች መልሰው በቀልን ያረግዛሉ? እስራኤል በእውነት የህልውና አደጋዋን አስወግዳለች ወይንስ በአሜሪካና በኢራን መካከል በምስጢር የተሸሸገው ያ ስምምነት አዲስ የፖለቲካ ማዕበል እያመረተ ነው? ከቃላት በስተጀርባ ያለውን ድብቅ እውነት እንፈትሻለን። ባለፈው የካቲት ወር ምድር ስትናወጥ ሰማዩ በእሳት ተጋረደ። እስራኤል የአንበሳው ጩኸት የተሰኘውን ታሪካዊ ዘመቻ በኢራን ላይ ከፈተች። ኔታንያሁ በኩራት አደባባይ ወጥተው እንደተናገሩት ይህ በእስራኤል ታሪክ ታይቶ የማይታወቅ ታላቅ የጥቃት እሳተ ገሞራ ነበረ። ቃላቶቻቸውን በጥንቃቄ አድምጡ። ኔታንያሁ ለህዝባቸው የነገሩት የስነ ልቦና ስብከት ሳይሆን የሞትና የህይወት አጥርን የመስበር ያህል ነበር። የእልቂት አደጋን ከአንገታችን ላይ አንስተናል። እናንተ እስራኤላውያን ሁላችሁም በከባድ የሞት አደጋ ውስጥ ነበራችሁ ይላሉ። ይህ ድራማዊ አገላለጽ የህዝብን ልብ በአንድ በኩል በፍርሃት በሌላ በኩል ደግሞ በነጻነት ስሜት ይሞላል። እስራኤል የኢራንን ሳይንቲስቶች አጥፍታለች። የሽብር አገዛዝ ያሉትን መሪዎች አንገት ቀልታለች። የኒውክሌር ፋብሪካዎችን አጋይታለች። የሚሳኤል ማከማቻዎችን ወደ አመድነት ቀይራለች። የኢራን የባህር ኃይል፣ የአየር ኃይልና የባሳጂ አዛዦች ሁሉም በአንበሳው ጩኸት ስር ተደቁሰዋል። ጉዳቱ ምን ያህል ነው መገመት ይከብዳል። በመቶ ቢሊዮኖች፣ አንዳንዶች እንደሚሉት ደግሞ ወደ $1 ትሪሊየን የሚጠጋ የኢኮኖሚ ውድመት። ኢራን ለ10 ዓመታት የገነባችው የኢኮኖሚና የወታደራዊ ግንብ በአንድ ጀንበር ተናደ። ኔታንያሁ ይህንን ሲናገሩ እንደ አሸናፊ ጀነራል ብቻ ሳይሆን እንደ እስራኤል አዳኝ አድርገው ራሳቸውን ስለውታል። ነገር ግን በዚህ የድል ጩኸት ውስጥ አንድ ትልቅ ስንጥቅ ይታያል። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት እስራኤልን ያገለለ ይመስላል። ኔታንያሁ ቃሉን አናውቀውም አሉ። ከሁሉም በላይ ደግሞ ከዋይት ሃውስ ጌታ ከዶናልድ ትራምፕ ጋር ያላቸውን ግንኙነት አስመልክቶ የተናገሩት ነገር የዲፕሎማሲውን ዓለም አስገርሟል። ሁልጊዜ አይን ላይን አንገጣጠምም፣ አንስማማም አሉ ኔታንያሁ ስለ ትራምፕ። የእስራኤል የደህንነት ጥቅም በጥበብ መጠበቅ አለበት። ይህ ምን ማለት ነው? በዓለም ላይ እጅግ ጠንካራ የሚባለው የአሜሪካና የእስራኤል ጥምረት የጥቅም መጋጨት እየገጠመው ነው። ትራምፕ ለኢራን የሰጡት እጅ መስጠት ወይንስ እስራኤልን ከመጠን ያለፈ ጦርነት ውስጥ እንዳትገባ የመግታት ስልት? ኔታንያሁ ግን ለአሜሪካም ቢሆን እጅ አይሰጡም። ሌባኖስ ውስጥ የፈጠሩትን የደህንነት ቀጠና እስከፈለግንበት ጊዜ ድረስ እንቆያለን በማለት የግትርነትና የሉዓላዊነት ድንበራቸውን አስምረዋል። ትግሉ ገና አላበቃም። ይህ የኔታንያሁ ሁለተኛው መልእክት ነው። እስራኤል በሁሉም አቅጣጫ ሰይፏን መምዘዟን ቀጥላለች። ጋዛ፣ ሊባኖስ፣ ሶሪያ፣ የመንና በይሁዳና ሰማሪያ የሚገኙ የስደተኞች ካምፖች የእስራኤል እጅ ያልረገጠው ቦታ የለም። ኔታንያሁ ወደ ኋላ መለስ ብለው የበቀላቸውን መዝገብ ሲገልጡ የኦክቶበር 7ቱን እልቂት ያስታውሳሉ። በዚያ ጥቃት የተሳተፉትን በሙሉ አጥፍተናል አሉ። በመቀጠል ግን በአይናቸው ውስጥ አንድ አስፈሪ ብልጭታ ታየ። አንድ ሰው ብቻ የቀረ ይመስለኛል፣ እሱም ቢሆን ይወገዳል። እስራኤል ሽብርተኞች በድንበሯ ላይ እንዲሰፍሩ አትፈቅድም። ይህ ለአንድ ሰው የተላከ የሞት የእጅ ጽሑፍ ነው። ይህ ፍጹም ቆራጥነት ነው። ነገር ግን ይህንን ሁሉ ለማድረግና የጦር መሳሪያ ነጻነትን ለማወጅ የእስራኤል ሕዝብ ከኪሱ 350 ቢሊዮን የእስራኤል ገንዘብ ሊያወጣ ነው። ከእንግዲህ በባዕድ ሀገር እርዳታ መደገፍ ይበቃል። የሰውን ልጅ
አእምሮ ምናብ የሚሰብሩ አዳዲስ የቴክኖሎጂ መሳሪያዎችንና የድሮን መከላከያዎችን እንሰራለን ይላሉ። ይህ የኔታንያሁ ህልም ነው። እስራኤልን ወደማትደፈር ወታደራዊ የቴክኖሎጂ ሀያልነት መቀየር። ነገር ግን እውነቱ ይሄ ብቻ ነው። መጋረጃው ሲገለጥ ከጀርባው ሌላ እውነት ይጮሃል። የኔታንያሁ ቀንደኛ ተቀናቃኝ የአሺር ፓርቲ መሪ ጋዲ አይዘንኮት መድረኩን ሲረከቡ የኔታንያሁን የድል ግንብ በአንድ ቃል አፈራረሱት። ይህንን የኔታንያሁ ንግግር እጅግ አሳዛኝና የውሸት መግለጫ ሲሉ ጠሩት። አይዘንኮት እንዲህ ይላሉ። ከ3 ዓመት ከባድ ጦርነት በኋላ የጦርነቱን ዋና ግቦች ማሳካት ያቃተው መሪ ዛሬ ወጥቶ ድልን ይሰብካል። አይዘንኮት ኔታንያሁ ለህዝብ እውነቱን እንዲናገር ይፈልጋሉ። ተሳስቻለሁ፣ ሊደረስባቸው የማይችሉ ባዶ ግቦችን አስቀምጬ ነበር ብሎ ቢያምን ኖሮ ህዝቡ ያከብረው ነበር ይላሉ። ነገር ግን ያየነው ምንድን ነው? የዕቅድ አልባነት መሸፈኛ፣ የህዝብን ስሜት የመቆጣጠር ድራማና በታሪኩ እጅግ መራራውን ጊዜ እያሳለፈ ስላለው የእስራኤል ህዝብ የተሰጠ ዜሮ እውነተኛ መልስ። በአይዘንኮት እምነት ኢራን አሁንም አልጠፋችም። አሁንም መራር ጠላቱን ትቀጥላለች። ታዲያ የማን እምነት ነው እውነት? የኔታንያሁ የአንበሳ ጩኸት ወይንስ የአይዘንኮት የምድር እውነታ? ንግግሩ አብቅቷል። ጥያቄና መልሱ አብቅቷል። ኔታንያሁ ግን አንድ የመጨረሻ ካርድ መዘዙ። በሚቀጥለው ምርጫ እወዳደራለሁ፣ ደግሞም አሸንፋለሁ። ይህ ለስልጣን ያለው ፍጹም ጥማት ነው ወይንስ ደግሞ ለጀመሩት ጉዞ ማጠናቀቂያ የሰጡት ቃል? መካከለኛው ምስራቅ ዛሬም በደመና ተሸፍናለች። በኔታንያሁ ሰይፍ የተቆረጡት የኢራን ክንፎች መልሰው በቀልን ያረግዛሉ ወይንስ እስራኤል በእውነት የህልውና አደጋዋን አስወግዳለች? በአሜሪካና በኢራን መካከል ያለው ምስጢራዊ ስምምነትስ ምን ይዞ ይመጣ ይሆን? ታሪክ ሰዓሊ ነው። የመጨረሻውን ምስል ግን የሚስለው በጊዜ ሰሌዳ ላይ ነው። የመጀመሪያው እንቆቅልሽ በቴል አቪቭ የድል አዋጅ መሰረት የኢራን ክንፎች ተቆርጠዋል። ወታደራዊ አቅሟ ደቋል። የኢኮኖሚ ግንቧ ፈርሷል። ነገር ግን ታሪክ አንድ እውነት ያስተምረናል። ቆስሎ የወደቀ አንበሳ ወይ ይሞታል አሊያም ደግሞ ከመቼውም ጊዜ በላይ ጨካኝ ሆኖ ይነሳል። ጥያቄው ይህ ነው። በኔታንያሁ ሰይፍ የተቆረጡት የኢራን ክንፎች መልሰው በቀልን ያረግዛሉ። የፋርስ ስልጣኔ በችኮላ አይበቅልም። በቀላቸው እንደ ቀዝቃዛ ወይን ለብዙ ጊዜ የሚቆይ በጥንቃቄ የሚቀመም ነው። ዛሬ ክንፎቻቸው ተቆርጠው ይሆናል። ታሪክ እንደሚያሳየው ርዕዮተ ዓለም በጥይት አይገደልም። የቆሰለው የኢራን ኩራትና የጨለመው የአያቶላዎቹ ህልም ነገ በሌላ መልክ ምናልባትም በአስፈሪ የሳይበር ጥቃት አሊያም ባልታሰበ የሽምቅ ውጊያ ስልት አዲስ በቀልን ማርገዙ አይቀሬ ነው የሚሉ ወገኖች ጥቂት አይደሉም። የኢራን ክንፎች አልተቀበሩም። ድምፃቸውን አጥፍተው አዲስ ክንፍ እያበቀሉ ነው። ወደ ሁለተኛውና እጅግ አንገብጋቢው ጥያቄ እንለፍ። እስራኤል በእውነት የህልውና አደጋዋን አስወግዳለች? ኔታንያሁ ለህዝባቸው የነገሩት ታላቅ ምስራች አለ። የእልቂት አደጋን ከአንገታችን ላይ አንስተናል አሉ። ይህ ቃል ለእስራኤላውያን ትልቅ ትንፋሽ ነው። ጠላቶቻቸው ድንበር ላይ እንዳይሰፍሩ ተደርገዋል። የኒውክሌር ስጋቱ ተገጥቷል። ነገር ግን በአረብ ባህር መካከል በጠላቶች በተከበበች ጠባብ ምድር ላይ የምትገኝ ሀገር ህልውናዋን ሙሉ በሙሉ አስወግዳለች ማለት ይቻላል? የእስራኤል የደህንነት ፍልስፍና ሁልጊዜም በሰይፍ ላይ መኖር ነው። አንድን ጠላት ስታጠፋው ሌላ ጠላት ይተካዋል። ጋዛ ብትደቅ፣ ሊባኖስ ብትሰበር፣ በዙሪያዋ ያለው የጥላቻ ባህር ግን አልደረቀም። ስለዚህ እስራኤል ያገኘችው እውነተኛ የዘላለም ደህንነት ሳይሆን በቢሊዮን ዶላር የተገዛ ጊዜያዊ እፎይታ ሊሆን ይችላል። ሰይፉ ከአንገታቸው ላይ ቢነሳም ሰይፉን የጨበጠው እጅ ግን አሁንም እዚያው ድንበር ላይ ያደባል። የመጨረሻውና እጅግ አስገራሚው እንቆቅልሽ እዚህ ጋር ነው። በአሜሪካና በኢራን መካከል ያለው ምስጢራዊ ስምምነት ምን ይዞ ይመጣ ይሆን? እስራኤል ቃሉን አናውቀውም ስትል፣ ዋሽንግተንና ቴሄራን ግን ከስክሪን በስተጀርባ አዲስ የዲፕሎማሲ ካርታ እየሳሉ ነው። ይህ ስምምነት ምን ሊሆን ይችላል? አሜሪካ የቀጠናውን ሰላም ለመግዛት ለኢራን የሰጠችው ስውር ስጦታ ወይንስ ኢራንን ከሩሲያና ከቻይና እቅፍ ነጥሎ ለማውጣት የተዘረጋ የጂኦፖለቲካ ወጥመድ? ይህ ምስጢራዊ ስምምነት በውስጡ ብዙ ፈንጆችን ይዟል። በአንድ በኩል ኢራን በኢኮኖሚ እንድትንቀሳቀስ በር ሊከፍትላት ይችላል። ይህ ደግሞ የተቆረጡ ክንፎቿን በፍጥነት እንድታሳድግ ማገዶ ይሆንላታል። በሌላ በኩል ደግሞ በእስራኤልና በአሜሪካ መካከል ያለውን የዘመናት ጥምረት ቀጭን መስመር ላይ ሊጥለው ይችላል።
ይህ ስምምነት ሰላምን ሳይሆን አዲስና የተራቀቀ የስለላ የዲፕሎማሲና የጥቅም ጦርነት ይዞ መምጣቱ አይቀሬ ነው። ታሪክ ገና አልተጻፈም፣ እየተጻፈ ነው እንጂ። በቀል በእርግዝና ላይ ነው። ህልውና በጥርጣሬ ውስጥ ነው። ምስጢራዊው ስምምነት ደግሞ በጥላ ስር ተሸሽጓል። በመካከለኛው ምስራቅ ምድር ላይ የሚቀጥለው ምዕራፍ ምን ሊሆን እንደሚችል መገመት የሚቻለው በጥበብ ዓይን ሲታይ ብቻ ነው። እናንተስ ምን ታስባላችሁ? የኢራን በቀል በእውነት ይመጣል? እስራኤልስ ከስጋት ነፃ ሆናለች? አሜሪካና ኢራንስ ምን እየሸረቡ ይሆን? ሐሳባችሁን በኮሜንት አጋሩን። ይህን ትንታኔ ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉት። እንደዚህ አይነት ጥልቅ ይዘቶችን ለማግኘት ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።